ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን ይሆናሉ፣ ይመጥናሉ፣ የሀገራችንን ተጨባጭ ሁኔታ ይገልጻሉ የምንላቸውን ጉዳዮች እያቀረብን በተለይም በጉዳዩ ላይ ደግሞ በሀገራችን ተጨባጭ ሁኔታ ላይ ትንታኔ የሚሰጡ ባለሙያዎችን እያቀረብን ለእናንተ ማስደመጣችን እንዳለ ይታወቃል። አሁንም በተደጋጋሚ ጊዜያቶች በተለይም በዘውዱ ሾው ሚዲያ እየቀረቡ እውቀታቸውን፣ ልምዳቸውን፣ ተሞክሯቸውን እያካፈሉን የሚገኙት ፕሮፌሰር መሐመድ ሐሰን አብረውን ቆይታ ያደርጋሉ። ከእሳቸው ጋር የምናደርገውን ቆይታ እንድትከታተሉ ከወዲሁ በማክበር ጋብዛለሁ። እንደምታውቁት የዘውዱ ሾው ሚዲያ ተከታታዮች በመላው ዓለም የምትገኙ በተለይም የአማራው ጉዳይ በተመለከተ አማራ ለምንድን ነው ዘረኝነት ውስጥ የገባው? እንዴትስ ነው ዘረኛ የሆነው? ለመሆኑ ከዚህ በፊት አማራ በአሁን በምናየው ወይም በምናስተውለው የነበረበት ወይም የተንቀሳቀሰበት ጊዜና ወቅት ነበረ ወይ? ይህም በተመለከተ በተለይም በኢትዮጵያ ወይም በጠቅላላ በአፍሪካ ቀጠና ያሉ የፖለቲካ ሁኔታዎችን የሚከታተሉ ዲፕሎማትና የፖለቲካ ሳይንስ ጠበብት የሆኑትን ፕሮፌሰር መሐመድ እስቲ ወደኋላ መለስ ብለን ከግርማዊ ቀዳማዊ ኃይለሥላሴ ንጉሠ ነገሥት ጀምሮ የነበሩና በዛም ዘመን ያሳለፉ ወደ አራቱንም ተከታታይ የአገሪቱን መሪዎች ያዩ በውስጣቸውም የሰሩ ናቸውና ስለዚህ በዚህ ጉዳይ ላይ ይነግሩናል፣ ያካፍኑናል። እሳቸው የዘር ሐረጋቸው የሚመዘዘው ከሶማሌ ክልል ወይም ሶማሌ ነው። ይሁን እንጂ ስለ አማራ ጉዳይ ምን ይሉናል? በቀጥታ የአማራው ማህበረሰብ ስለራሱ ከሚገልጸው በዘለለ የሌላው ማህበረሰብ ወይም የሌሎቹ ብሔሮች በአማራ ጉዳይ ላይ ያላቸው አመለካከት ምን ይመስላል? አሁን ዛሬ እንደምናየው አማራ ለግል ጉዳይ ወይም አማራ እንዴት ተነካ ብሎ ተጋድሎ አርጎ ያውቃል ወይ? ለብቻው ወይም በተናጠል ከኢትዮጵያ ጉዳይ በዘለለ እነዚህና መሰል ጉዳዮችን እንነጋገራለን፣ እንወያያለን፣ እንመካከራለን። ከእናንተ የመጡትንም ጥያቄዎች ለፕሮፌሰር እናቀርባለን። በጉዳዩ ላይም ትንታኔ ይሰጡበታል ብለን ተስፋ እናደርጋለን። ታዲያ በሳቸው በኩል እንዲህ አይነት ማብራሪያ ሲሰጥ በተደጋጋሚ በኢትዮጵያ ጉዳይ ላይ ያላቸውን እውቀትና ልምዳቸውን ሲያካፍሉ በተለይም በያሳዝን ሁኔታ የአማራ እሊት ነን የሚሉት ግን በተለይም ይህ በእግሩ እየሄደ የሚበላውና የሚጠጣው እንኳን በቅጡ ሳይኖረው ያስተማረውን የገበሬ ማህበረሰብ ወይም የገበሬ ቤተሰቡን ዞር ብሎ ዛሬ በድሮንና በከባድ መሳሪያ እየተጨፈጨፈ አለውልህ፣ አይዞህ አባቴ፣ አይዞሽ እናቴ የሚል ምሁር መጥፋቱ ያሳዝነናል። ይህን ስል ሙሉ በሙሉ በዚህ ጉዳይ ላይ የሚንቀሳቀሱ የሚሰሩ የለም እያልኩ አይደለም። ግን ካለው 100% ውስጥ ቢያንስ 95% ጸጥታን መርጠዋል ወይም ዝም ጸጥ ረጭ ብለው ቁጭ ብለዋል። የሚሞቱ ወገኖቻቸው ምንም የማያሳስባቸው እንዳሉ እረዳለሁኝ። ስለዚህ ከሌላው ማህበረሰብ ወይም ከሌላው ብሔር እየመጡ በአማራ ጉዳይ ላይ እየተከነከኑ በጣም እየተቆጩም ጭምር ሀሳባቸውን የሚሰጡ የሌላ ሀገር ምሁራን መምጣታቸው ለመሆኑ አማራ ሆኖ በአማራ ጉዳይ ላይ ላለመናገር ያፈረ ወይም ጸጥ ረጭ ያለ ምንድን ነው የመጨረሻ እጣው ፋንታ? በዚህ ምድር ላይ የምንኖረው አንዴ ነው፣ ሁለቴ፣ ሶስቴ፣ አራቴ ከሞት የምንነሳበት ምን ምክንያት የለም። ስለዚህ ባለንበት ዘመን መልካም ነገር ለሀገራችንም ለሕዝባችን በተለይም ለወገኖቻችን መስራት ሲጠበቅብን ተኝተን ቁጭ ብለን እየበላን ምን አገባኝ የምንል ምሁራኖች አሁንም ቆም ብላችሁ አስቡ ነው የምለው። ዛሬ ከፕሮፌሰር ጋር የምናደርጋቸው ውይይት የምትከታተሉ በተለይም የአማራ ምሁራኖች ምን እንደምትሉ ከአይምሮቹ ጋር ምን እንደምትነጋገሩ እሱ ፈጣሪ ይወቅላችሁ። እኛ በምንችለው አቅም ለህዝባችንና ለወገናችን ያሉትን መረጃዎች እናካፍላለን። እናንተም ቁጭ ብላችሁ ብሉ። አንድ ቀን በምድርም በሰማይ የሚጠይቃችሁ አካል ይጠይቃችኋል ነው የምለው። አሁን በቀጥታ ወደ ፕሮፌሰር እንሄዳለን። ተመልካች አድማጮቻችንም አብራችሁን ቆዩ። ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ይህን ዝግጅት ሼርና ላይክ እንድታደርጉት ከወዲሁ በማክበር በቅድሚያ ጠይቃለሁ።
በተጓዳኝም አዳዲስ ተመልካች አድማጮቻችንም ወደ ዘውዱ ሾው ሚዲያ ብቅ በሉ። ሀሳባቸውን ያለምንም ገደብ እውቀት ልምዳችሁን የምታካፍሉበት ነውና ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን ሆኑ ላለሁ። አሁን በቀጥታ ወደ ፕሮፌሰር መሐመድ ሀሰን እንሄዳለን። በጣም አመሰግናለሁ ፕሮፌሰር። በተደጋጋሚ ጊዜ እየመጡ እውቀትን ልምዶትን ለሀገሩ ለህዝቡ በማካፈሉ እጅግ ትልቅ አክብሮት አለኝ። በርካታ ተመልካቾቻችንም እርስዎ የሚሰጧቸውን ትንታኔዎች እጅግ በማድነቅ ምስጋና እየለገሱ ነው የሚገኙት በተደጋጋሚ ጊዜያቶች። እኔንም ጭምር ዘውዱ እባክህ ፕሮፌሰርን አምጥተህ በዚህ ጉዳይ ላይ አነጋግርልኝ እንደሚሉ ይታወቃልና በጣም አመሰግናለሁ። የተመልካች አድማጮችም ምስጋና በዚሁ አጋጣሚ ድረሶ ትላለሁ። ፕሮፌሰር ጤና ይስጥልኝ። ጤና ይስጥልኝ ዘውዱ፣ እንደምን አለ? ሰላም። ጉዳይ የሆነው እንደሚያዩት የአማራ ዘረኝነት እንዴት ተፈጠረ ነው። ለመሆኑ እርሶ በንጉሠ ነገሥቱ ዘመንም ነበሩ። በተለይም ከበርካታ ብሔሮች ጋር አብረው ኖረዋል። ከአባቶም ጋር በተለያዩ አካባቢዎች እየተንቀሳቀሱ የኢትዮጵያን ባህል፣ ታሪክ፣ ወግ፣ ማህበረሰብ፣ ባህል ብዙ ነገሮች ያውቃሉ። ከዛም በዘለለ በንጉሠ ነገሥቱ ዘመንም ነው የተማሩት። ምንም የሶማሌ ተወላጅ ቢሆኑም በኢትዮጵያ ጉዳይ ላይ ብዙ ነገር ይላሉ። ለመሆኑ አማራ ዘረኝነት ከዚህ ቀደም አይተውት አስተውለውት ያውቃሉ? በነበሩባቸው ዘመኖች ውስጥ ስለ አማራ ምንድን ነው የሚሉን? ለመሆኑ ይህ የአማራ ዘረኝነት እንዴት ተፈጠረ ወይም ለምን መጣ? ከእርስዎ እንስማ እስቲ። አመሰግናለሁ። በጣም ጥሩ። መጀመሪያ ኮሬክሽን የምፈልገው ምንድን ነው፣ የአማራ ትግል ዘረኝነት አይደለም። ዘረኝነት ትንሽ ሌላ መልክ ይሰጣል። ግን ለምን የአማራ ብሔርተኝነት ብቅ አለ የሚለው ላይ ነው። ኢትዮጵያ ውስጥ በንጉሠ ነገሥቱ ጊዜ በትግል ላይ ሲታገሉ የነበሩት በአብዛኛው ህብረ ብሔራዊ ኢትዮጵያዊ ድርጅቶች ናቸው። እነዚህ ከተማሪው ንቅናቄ ብቅ ያሉ ህብረ ብሔራዊ የሆኑ ተራማጅ ኃይሎች ነበሩ። እነዚህ ተራማጅ ኃይሎች ከተማሪው ንቅናቄ ከአውሮፓም ከአሜሪካም ከሀገር ውስጥም በኋላ ተውጣቶ ሁለት ድርጅቶች ብቅ አሉ። አንደኛው ሞላው የኢትዮጵያ ሶሻሊስት ፓርቲ የሚባለው መኢሶን በዶክተር ኃይሌ ፍዳ የሚመራው፣ ሁለተኛው ደግሞ ኢፒአርፒ ነው፣ በዶክተሩ ስሙን ረሳሁት፣ በእነሱ የሚመራ ነው፣ ተስፋዬ ደበሳይ። አብዛኛው ተራማጁ ከተማሪው ንቅናቄ የመጣው የተደራጀው በህብረ ብሔራዊነት ነው። የሀገሪቷንም ችግር እንደ ህብረ ብሔራዊ ድርጅቶች ነው ሲያስቡ የነበሩ፣ ሲያነቡም የነበሩ፣ ሲጽፉም የነበሩ። በዛ ጥናታቸውና ክርክራቸውና በጽሁፋቸውም ኢትዮጵያ ውስጥ ጭቁን ብሔሮች እንዳሉ የሚያምኑ ህብረ ብሔራዊ ድርጅቶች ናቸው። ቢሳካላቸውም የብሔርን ጥያቄ ህብረ ብሔራዊ በሆነ አመለካከቱ ለመፍታት ተራማጅ የሆነች ኢትዮጵያን ለመፍጠር የሞከሩ፣ መጨረሻ ላይም ሳይሳካላቸው በአብዛኛዎቹም የተገደሉ፣ የተረሸኑ፣ የተሰደዱ ሆኑ። የኢትዮጵያ ተማሪ ንቅናቄ በጣም ኃይለኛ የተማሪ ንቅናቄ በሶስተኛ ዓለም ውስጥ የነበረ አንዱ ነው። ከነሱ በኋላ የኢራን የተማሪ ንቅናቄ ነው ከሶስተኛ ዓለም ውስጥ በጣም የሚታወቁት። ስለዚህ በዛን ጊዜ የነበሩት ዶክመንቶች ከዛም በኋላ ፓርቲ ሆነው ከወጡ በኋላ ኢትዮጵያ ውስጥም ከገቡ በኋላ የሚጽፉት ጽሁፎቹን አንድ በአንድ መነበቡ አስፈላጊ ነው። ይህንን አሁን ያለንበትን ሁኔታ ለመረዳት ሁለቱም ድርጅቶች ኢትዮጵያ ውስጥ የብሔር ጭቆና አለ ብሎ የሚያምኑ፣ ከዛም አልፎ ተርፎ የኤርትራን ብሎ የሚሉ ናቸው። ሳይሳካላቸው ሲቀር በታክቲካል በስትራቴጂክ ሲቹዌሽን ምክንያት እነሱም ያው ስፓንቴኒየስ የሆነ አብዮት ሀገሪቷ ውስጥ ከተቋቋመ በኋላ ወደ ሀገር ገቡና መጨረሻ ላይ እነሱም አልተስማሙም። ከዛም በዚህ ወታደሩም ሱልጣኑን ጠቀለለና እንትን አለና ሁለታቸውንም አጠፋቸው። እነሱ ሀገር ውስጥ ከገቡ ከነውልጡ በኋላ ከመግባታቸው በፊት አዲስ ኒው ኤሌመንት ህብረ ብሔራዊ ድርጅቶች እያሉ አዲስ ኒው ኤሌመንቶች ዲቨሎፕ አደረጉ። ይሄኛው የመጀመሪያው ኢትኖ ናሽናሊስት ፓርቲ እንደ ሲታገል የነበረው ኦነግ
ኦነግ ነው። ኦነግ የተፈጠረው በ1973 ዓመተ ምህረት ነው። ሁለቱም ድርጅቶች ሜሶኑም ቢሆን ኢፒአርፒም ኦፔዲዮ የሚለውን ኦሮሞ ዲሞክራቲክ ኦርጋናይዜሽን ፈጥሮ ነበር። የኦሮሞን ህዝብ አታግላለሁ፣ በስፔሻል ኦርጋናይዜሽን አታግላለሁ። ወያኔ አይደለም ኦፔዲዮን የፈጠረው በመጀመሪያ በጽንሰ ሀሳብ የፈጠረው ኢፒአርፒ ነው። ይህንንም ኦሮሞ ትልቅ ሰፊ ህዝብ ስለሆነ ደብል ጭቆና ስላለበት የኦሮሞን ህዝብና የኦሮሞን ሰፊው ህዝብና ፔዛንቱን እናደራጅበታለን በሚል መልኩ ነው ኦፔዲዮ within ኢፒአርፒ የተፈጠረው እንጂ የቲፒኤልኤፍ አይደለም። ስለዚህ እነዚህ ሁለቱ ህብረ ብሔራዎች ከተፈጠሩ በኋላ ነው ሶስተኛው ኢትኖ ናሽናሊስት የመጀመሪያው ኢትኖ ናሽናሊስት ሞደርን ኦርጋናይዜሽን ኦነግ በ1973 ተፈጠረ። ከዛ ወዲህ አገር ከገቡ በኋላ ሁለቱ ህብረ ብሔራዎች ሌሎችም ድርጅቶች ነበሩ። ሲቪሎች ናቸው በአብዛኛቸው ከተማሪው ንቅናቄና ከምሁሮች የወጡ በአገራቸው ውስጥ ማደራጀት ሲጀምሩ ከነበረው የወታደሩ ሁኔታና ለብቻው ስልጣኑን ለመያዝ ስለፈለገ አንድ በአንድ አንከረባብቶ ጨረሳቸው። እነሱ ከእንትን ካሉ በኋላ ሁለተኛው ኢትኖ ናሽናሊስት በናሽናሊስት ሴንቲሜንት የተደራጀው ከኦነግ በኋላ ወያኔ ነው፣ ቲፒኤልኤፍ የሚባለው ነው። እሱ ደግሞ የተወለደው በ1975 ዓመተ ምህረት ነው በፈረንጅ አቆጣጠር። ህብረ ብሔራዊ ድርጅቶች እየተዳከሙ ሲሄዱ ኢትኖ ናሽናሊስት ድርጅቶች ደግሞ ቀስ እያሉ እያደጉ ምን እያሉ መጡ። አንደኛው እንደውም የትጥቅ ትግል ወስዶ ያ ኦነግም ወስዷል፣ ኦኤልኤፍም ወስዷል፣ ቲፒኤልኤፍ ነው። ከዛም ከነሱ በፊት የሶማሌው አካባቢ የኤትኒክ ናሽናሊስት ሙቭመንትም ነበረ። ስለዚህ አገሪቷ ከ1960 ዓመተ ምህረት ብዙ አመጾች ተካሂደዋል። ከዛም አልፎ የፔዛንት አመጽ የጎጃም ውስጥ የነበረው የፔዛንት አመጽ ምናምኖችም ሁሉም ተነሱ። ይሄ ሁሉ ወንዞች የምታየው አገሪቷ ስትሄድበት የነበረው የፖለቲካና የኢኮኖሚ ትግሎች ነው። አብዛኛው ገበሬ የሆነበት አገሪቷ በሁለት የመሬት ይዞታ አሰራር ሲሰራ የነበረ ሰሜኑን ርስት ሌላውን ደግሞ ገባር አድርጎ ይሄ ነፍጠኛ ስርዓት የሚባለውም የመጣው በንጉሱ ጊዜና ከንጉስ ምኒልክ እስከ ኃይለ ሥላሴ ድረስ ባለው ሲቹዌሽን ነው። የመሬት አላራሹ ጥያቄ፣ የህዝባዊ ጥያቄ፣ የዲሞክራሲ ጥያቄ፣ የብሔሮች እኩልነት ጥያቄ፣ የእስላሞች እኩልነት ጥያቄ ይሄ ሁሉ ተደራርሞ ነው አንድ ላይ የመጣው እና መልቲ የሆነ የተለያየ የድርጅት አወቃቀሮች ብቅ ባሉበት ጊዜ ነው። መጨረሻ ላይ ኦፍኮርስ ህብረ ብሔራዊ ድርጅቶች ከተመቱና ከተባረሩና ከተገደሉና ከታሰሩ በኋላ ኢትኖ ናሽናሊስቶች ቀስ እያሉ ዲቨሎፕ እያደረጉ በቁ። አንደኛው ሰክሲድ ሆኖ ትልቁ የሆነው ቲፒኤልኤፍ ነው ወይንም ደግሞ ህወሓት ነው። ሌላ አንድ ድርጅት ነበር ከህወሓት ጋር አብሮ ሲሰራ የነበረ እሱ ደግሞ ኢፒዲኤም የኢትዮጵያ ዲሞክራቲክ ሙቭመንት የነታምራት ላይ ደግሞ በኢትዮጵያዊነት የተደራጀ እዛ ሰቆጣ አካባቢ ሲታገሉ የነበሩ ናቸው። ይሄ ደግሞ አንድ ሌላው ዲቨሎፕመንት ነው። የኢፒአርፒ መዳከምና መሸነፍ፣ የሜሶንም መባረርና መገደል፣ በአብዛኛው ሊደርሺፖቻቸው መገደል የነበራቸውም ጽሁፎች አሉ። የኢፒአርፒም የሜሶንም የምኑንም ሰብስቦ ወጣቱ ማንበብ አለበት። ለምንድነው ሀገሪቷ ከህብረ ብሔራዊነት ድርጅቶች ወደ ኢትኖ ናሽናሊስት ድርጅት ልትሸጋገር ቻለ የሚለው አንደኛው ሆምወርክ ነው። ይህንን አሁንም በነፍስ አሉ እነ ክፍሉ ታደሰ አሉ፣ ሌሎቹም የሜሶን ሰዎች አሉ ምናምን እነሱንም ብትጋብዝና ብታነጋግራቸው በጣም የተመረጠ ነው። አቅጣጫውን ከየት እንደመጣ ወደዚህ እንዴት እንደገባን አቅጣጫውን ሊያመላክቱ ይችላሉ። በኖራቸውም የኖሩ ሰዎች ናቸው። አሁን የኢትኖ ናሽናሊስቶች እየተጠናከሩ ሲመጡ ጠንካራም ሆኖ በኋላ የወጣው የሰሜኑ የትግራይ ናሽናሊስት ሙቭመንት ነው ቲፒኤልኤፍ። ቲፒኤልኤፍ ገና ከ1975 እስከ 1985 በፈረንጅ አቆጣጠር የተለያየ ስቴጆችን ዲቨሎፕ አድርጎ የሚሊተሪ ካፓሲቲውም እየጠነከረ መጣ። ደርግ ስልጣን ላይ ያለ
ከኤርትራ ጥያቄ ውጪ ትግራይ ውስጥም ጦርነት እየተካሄደ ናሽናሊስት ነን የትግራይ ህዝብን ጥያቄ ነው የምንመልሰው የሚል መጨረሻ ላይ ወጣቶቹን መለስ ዜናዊ የነበረውን የቲፒኤልኤፍ አመራር ከገለበጡ በኋላ እነሱ ስልጣኑን ከያዙ በኋላ የመጀመሪያ ዶክመንት የጻፉት የ10 ዓመት ግምገማ የኮሙኒስቱ ኃይል በትግራይ ሙቭመንት ውስጥ የ10 ዓመት ግምገማ የሚል በ1985 ባደረጉት ስብሰባ በፈረንጅ አቆጣጠር መጽሐፍ አወጡ። ይሄንንም ባካችሁ ኢትዮጵያኖች ካገኛችሁ ብታገኙ መጽሐፍ ነች፣ ትንሽ ፓምፍሌት ነች። መጀመሪያው ወዴት እንደመጣ ይጠቁማል። በዛን ጊዜ የኢፒዲኤም እንግዲህ ይሄ የነታምራት ላይኔ ድርጅት በዛ ስብሰባ ላይ ተገኝተው ነበር። የኔ የሰራተኛው ፓርቲ የቤልጅየም ጥሪ ተደርጓላቸው በዛ ኮንፈረንስ ላይ ተገኝተው ነበር። ሁለት ዶክተሮች የጻፉት ሪፖርትም አለኝ እኔ ጋር። በዛ ላይ የ10 ዓመት የኮሙኒስቱ ግስገሳ በሚለው የቲፒኤልኤፍ ዶክመንት ሲቀርብ እኛ ቫንጋርድ ነን፣ እኛ የኮሙኒስቱ ኃይል ነው ቲፒኤልኤፍን ሲመራ የነበረው፣ ስለዚህ እኛ መሪ ነን ለዛ ሲሉ የኢፒዲኤም ዴሌጌሽን እዛ ላይ የራሱን ስፒች አድርጎ ነበር። እናንተ የኢትኖ ናሽናሊስት ሙቭመንት ናችሁ፣ ህብረ ብሔራዊ አይደላችሁም፣ በአገር የተከለላችሁ አይደላችሁም፣ እኛንን ህብረ ብሔራዊ ድርጅት፣ ስለዚህ እኛ ወደ እናንተ መምጣት አንችልም፣ እናንተ ናችሁ ወደኛ ሌቭል መምጣት ያለባችሁ የሚል ክርክር አድርጎ ነበር። እዛ ሪፖርቱም አለኝ፣ ይሄንንም ተናግሮ ነበር። ምንም እንኳ ኢፒዲኤም የሚባለው የነ ታምራት ላይኔና የሌሎቹ ድርጅት ነው። አላደገም፣ ብዙ ምናምን አላለም፣ ቅልጥሙንም በደንብ አላወፈረም፣ ሚሊተሪ ካፓሲቲውን ትንሰራል፣ ዲፔንደንት ሆነ በትግራይ ናሽናሊስት ሙቭመንት። መጨረሻ ላይ የቲፒኤልኤፍ በለስ ቀናውና በ1991 በፈረንጅ አቆጣጠር ስልጣን ላይ መጣ። አሁን ምን ተፈጠረ ነው የሚባለው? ይሄ አሁን ለምናየው የአማራ ናሽናሊስት ሙቭመንት እና የፋኖ ትግል እንዴት ሊመጣ ቻለ? አብዛኛው የአማራ ምሁርና የአማርኛ የሚናገሩ ከአማራ መሬት የተወለዱ ክፍሎች በኢትዮጵያዊነት ነበር ሲደራጁ የነበሩት። ምንድነው አሁን ያስገደዳቸው ወደ ኢትኖ ናሽናሊስት ሙቭመንት እንዲገቡ ያደረጋቸው የሚለው ጥያቄ መጣ። የመጀመሪያው ፕሮፌሰር ወደዛ ሳንሄድ እስቲ እንግዲህ እንደሚያውቁት ኢትዮጵያ ከቀድሞ ጀምሮ በጎሳ ወይም ደግሞ በብሔር የተደራጁ ብዙ ያሉ አይመስለኝም። በአጠቃላይ በኢትዮጵያ ጉዳይ ላይ ነው ብዙ ስራ ሲሰራ የነበረው። አሁን በዝርዝር እንዳስቀመጧቸው የነታምራት ላይኔ ግሩፕ ራሱ ከነ ህዋት ወይንም ከነ መለስ ዜናዊ ጋር ባደረጓቸው ውይይቶች እናንተ ወደኛ መምጣት አለባችሁ እንጂ እኛ ወደ እናንተ እንዴት እንሄዳለን? ምክንያቱም ይሄ በናሽናል ደረጃ ነው፣ የአንዱ ብሔር ምናምን የሚባል ነገር አይደለም። ስለዚህ እናንተ በተናጠል አንድ ብሔር ነው ያዛችሁት፣ የትግራይን ሰው ወደኛ ግቡ የሚል ጥያቄ ሲያነሱ እንዳልተቀበሏቸው ገልጸውልኛል። ይሁን እንጂ እነዚህ በጥምር በሀገር ወይም ከምንም ብሔር ጋር ሳይገናኙ በናሽናል ሌቭል ላይ እየተደራጁ ያሉ ጠንክረው መውጣት ሲገባቸው ለምንድን ነው በተናጠል የተደራጁ እንደ ቲፒኤልኤፍ እንደ ኦነግ ወይም እንደ ሶማሊያ የሆነ እንደነዚህ የተቋቋሙ በጎሳ ውስጥ የተቋቋሙ እንዴት ነው ጠንክረው ሊወጡ የሚችሉት? ስለ ኢትዮጵያ የተደራጁ አንደኛ ብዛትም ይኖራቸዋል፣ ምክንያቱም የሆነ የአንድ የተነጠለ ጎሳ ባለመሆናቸው። ስለ ሀገር የሚያስቡት ጠንክረው መውጣት ሲገባቸው ለምንድን ነው እየመነመኑ ወደ ጎሳ ውስጥ ለመግባት የተገደዱት ይላሉ። ምንድን ነው ምክንያቱ? እንዳልኩ ህብረ ብሔራዊ ድርጅቶች ሰፊ ህዝባዊ መሰረት አላቸው። እነዚህ ህዝባዊ ድርጅቶችን ያጠፋው ወታደራዊ መንግስት ነው። ወታደሩ ስልጣኑን ለብቻው ለመያዝ ደርግ ብሎ የመጣው ክፍል ከነዚህ ጋር ለመወያየትም ፈቃደኛ አልነበረም። ሁለተኛም ታክቲካሊ አንዱን ከሌላ እያጋጨ ሲኖር መጨረሻ ላይ እነዚህ ህብረ ብሔራዊ ድርጅቶችን አጥፍቶ ከሀገር አባሮ ገሎ ምን ብሎ እሱ ብቻውን የስልጣኑን ኮረቻ ወሰደ። ከዛ ወዲህ እሱ የሰራተኛ ፓርቲ ነኝ የሚል ምናምን ፈጠረ፣ ምናምን በዛ ቀጠለ። ጦርነቱንም እንደዛው ቀጠለ። ለምሳሌ ኢህአፓን ማንሳት ይቻላል። ህብረ ብሔር ነበረ፣ ግን ለምንድን ነው የከሰመው? የህወሓት ጠንክሮ ሲወጣ የኢህአፓ ህብረ ብሔር የነበረው ጫካም ትጥቅ ትግል ላይ የነበረ ነበረ በጣም ብዙ ጊዜ። ለምንድን ነው ምክንያቱ?
ህብረ ብሔሩ ወደ ብሔርተኝነቱ የማጠንከሩ ጉዳይ ሲበዛ ህብረ ብሔሩ ኢህአፓን የመሰለ በጣም በርካታ ብሔረሰቦችን ያዘ የተማረ ኃይል ያለው ትጥቁስ የገባ በውስጥም በውጭም እየታገለ ያለ ለምንድን ነው የከሰመው? እሱ ጥሩ ጥያቄ ነው። ለመጀመሪያ ይህንን ለመመለስ እንዳውም ብዙ ወጣቶች ሰውየውም አዲስ አበባ አሉ ክፍሉ ታደሰ በ3 ቮሊዩም ያ ትውልድ የሚባል ጽሑፍ ጽፏል። ለምንድን ነው ህብረ ብሔራዊ ድርጅቶች እንደ ፒአርፒ ሊሸነፉ የቻሉት? ሂውመን ሪሶርሳቸውን እንዴት አጡ? ከተማ ውስጥ የተደረገው ጦርነት ይሄ ሁሉ እንትን አለ። ሌላ ደግሞ እንዳርጋቸው አሰግድም ጽፏል ስለ የሜሶንን ታሪክ ከእንጭጭ ከመጀመሪያው ከተማሪው ንቅናቄ እስከ ፓርቲ ድረስ እና ይሄንን ሁለቱን ዶክመንቶች ወጣቶች ተመልሶ ማንበብ አለባቸው። የት ላይ ነው የተበላሸው? ለምንድነው ህብረ ብሔራዊ ድርጅቶች ሰክሲድ ያላደረጉት? ለምንድነው እነሱ ሰክሲድ ሳያደርጉ ኢትኖ ናሽናሊስት ሙቭመንቶች ብቅ ብሎ መጨረሻ ላይ እንዳውም ስልጣኑን ያዙ የሚለውን ለዚህ ነው መከራከሪያ ይሆናቸዋል። መጠናት አለበት፣ ማንበብም አለባቸው። ጽሁፉም መጽሐፎቹም ሁሉ አገር ቤት ውስጥ አሉ። አሁን እኔ ኮንሰንትሬት የማደርገው ስለነሱ ታሪክ ሳይሆን ለምንድን ነው የአማራ ናሽናሊዝም ብቅ ያለው? ከየት ነው የመጣው? ከዚህ በፊት አልነበረም። አሁን ግን ብቅ ብሎ እዚህ ደረጃ ደርሷል። ምንድን ነው ያመጣው? ከየት ነው የመጣው ለሚለው ነው። አገሪቷ በጠቅላላ መጨረሻ ላይ የደርግ ድራትም ሲፈርስ ቲፒኤልኤፍ የራሱን እንትኖች ፈጣጥሮ ሲመጣ ኢህአዴግ በሚለው ስልጣኑን ያዘ። ስልጣኑን ከያዘ በኋላ አነጣጠረ። እሱ እንደ ዋነኛ ጠላት ያደረገው ምንድነው? አንደኛ በጽሁፉ ላይ የ10 ዓመት የኮሙኒስቱ ኃይል በሚለው ግምገማ ላይ ትምከተኞች ናቸው ሀገሪቷን ያበላሹት። ትምከተኛ የአማራ ትምከተኛ የነበረውን አብዮታዊ ሁኔታ ጎትቶ እዚህ ደረጃ አድርሶታል። እኛ ግን በኮሙኒስቱ ኃይሉ ይህንን ሁሉ አጠናክረን ሁለቱንም ኮምባይንድ አድርገን የናሽናሊስት ሙቭመንቱንም የኮሙኒስትንም ወይንም የሶሻሊስትና ተራማጅ እንትኑን አንድ ላይ ጣምረን እንሄዳለን። እኛንን ቫንጋርድ ወይንም እኛንን ሪፕሬዘንት ብናደርገው አሉ። በዛ ስብሰባ ላይ እኔ ያልኩ የሰራተኛው ፓርቲ 2 እንትኖች ነበሩ። ድሮ እነሱ ማዊስትንን ሲሉ የነበሩ ናቸው። በኋላ በዚህ ግምገማ ላይ እኛም አመለካከታችን ከማውኑንም ኮንደምን አደረጉና የአልባኒያ የነቨር ሆጃ ላይ ነው የምንከተለው ብሎ ደመደሙ በ1985 በፈረንጅ አቆጣጠር። ኤኒባዲ ብሩሹሩን የሚፈልግ ወይንም እንትን ለማንበብ ለሚፈልግ ሰው ዶክመንቱን ልንልክለት እንችላለን። በኋላ ጊዜ አጋጠመውና በጊዜና በለስ የቀናው ሲሄድ ቲፒኤልኤፍ እየተደራጀ ምን ብሎ ጠንካራ ሆኖ ቀስ ብሎ የራሱን ከሽሬ እንደ ስላሴ ጦርነት በኋላ ኢፒአርዲኤፍ መፍጠር ፈለገ። አሁን ቅድም ምናልኩ ኦፔዲዮ የሚለው ኮንሰፕት የኦሮሞ ዲሞክራቲክ ኦርጋናይዜሽን ኦሮሞን ለማደራጀት በዛ ስም የፈጠረው ኢፒአርፒ ነበር፣ ቲፒኤልኤፍ አይደለም። ስለዚህ ቲፒኤልኤፍ እችን ያገኘው ከኢፒአርፒ ሰርቆ ነው ሊጠቀምበት። ምክንያቱም እንዳልኩ የኦሮሞ ጥያቄ ኢምፖርታንት ነው ብሎ ሁለቱም ህብረ ብሔራዊ ድርጅቶች ያምኑ ነበር። በዛም ሳይድ እኮ ሜሶን ውስጥም እኮ ኦሮሞን የሚያደራጅ ውስጣዊ ፓርቲያቸው ውስጥ ኦሮሞን የሚያደራጅ ክፍል ነበር። ስለዚህ ሁለቱም የኦሮሞ ጥያቄ ኢምፖርታንት ጥያቄ መሆኑን ያምኑ ነበር። ይሄንን በመውሰዳቸው ከዛ ወዲህ ኢፒዲኤም ህብረ ብሔራዊ ሆና ብትቀጥልም መፈርጠም ሳትችል ከቲፒኤልኤፍ ጋር አላይንስ ፈጥራ መታገሏን ቀጠለች። መጨረሻ ላይ በ1990 የነበረውን ስርዓት ሲያፈርሱ ኢፒአርዲኤፍ ቲፒኤልኤፍ የራሱን እኔምለው በጃጁን ጎሞቹን መፍጠር ጀመረ። ኋላ አዲስ አበባ ስልጣን ተያዘና እንትን አለ። አሁን ምንድነው የቀሰቀሰው የአማራ ናሽናሊዝም የሚለው ከየት ነው የሚመጣው የሚለው ነው። ኢፒአርዲኤፍ ስልጣኑን ከያዘ በኋላ አዲስ አበባ ላይ ያስቀመጠው የፕሮፓጋንዳ ስልቱ ነው። አንደኛው ትልቁ ነገር አማራዎችንና አብዛኛው ወጣቱን አማራን ሊከነክነው የቻለው አንድ ጦሩን አፈረሱት፣ ሁለት ብዙ ነገር ይሄ አማራ የሰራው ነው ብሎ አፈራረሱ። መጨረሻ ላይ የነበረው ስሎጋንና ፕሮፓጋንዳ ቀንና ማታ ትምከተኛ ነፍጠኛ ይላል። እኔ በዛ ላይ ነው አንዱ የተቃወማኳቸውና የተከራከርኳቸው። ትምከተኛ
አየር ነው የምትይዘው ነገር አይደለም። የአንድ ሰው አመለካከትም ሊሆን ይችላል። እንደ ስርዓት ግን አገሪቷ ውስጥ አልነበረም፣ ፈርሷል። ነፍጠኛ ግን እንደ ስርዓት በአብዮቱ ከፈረሰ ቆይቷል። የከተማ ቤቱም ተወርሶበታል፣ የሚያስገብረውም ነገር ተወርሶበታል። ደህይቶ እንደ መደብ ጠፍቷል። ግን ትምክህተኛና ነፍጠኛ ብለህ ስታስቀምጥ የኢትኖ ናሽናሊስቱ ቲፒኤልኤፍ ሄጆመኒስት ሆኖ ስልጣን ከያዘ በኋላ ትልቅ ፕሮፓጋንዳ አማርኛ የሚናገረው ህዝብ ላይ በጣም ሳይኮሎጂካል ዳሜጅ አደረሰበት። በዚህ ንዴት ይመስለኛል ሁለተኛውን ስቴጅ ዶክተር የነበሩ ሰዎች በተለይ ደግሞ ፕሮፌሰር አስራት ይሄ አማራውን ለማግለል፣ አማራውን ለማሰቃየት፣ አማራው ልክ ቤተክርስቲያን እንደገባች ውሻ አድርጎ የሚደረገው ፕሮፓጋንዳ ትክክል አይደለም። ስለዚህ እኛ አማሮች ኢትዮጵያንም እንወዳለን፣ አማሮችንን ራሳችንን ዲፌንድ ማድረግ አለብን ብሎ ባህር ዳር እንትን ላይ ደብረ ብርሃን ላይ ተሰልፎ እዛ ትልቅ ስብሰባ አድርጎ ብዙ እንደውም የአማራ ምሁሮችና የአማራ ቀድሞ በኢትዮጵያነትም ገዢ መደብ የነበሩ ክፍሎች ተሰባሰቡና ሞላው አማራ የሚባለውን ፓርቲ አቋቋሙ። ይህን ሲያቋቁሙ ፕሮፓጋንዳውን በሰፊ ቀጠለ። ትምክህተኛና ነፍጠኛ እየተደራጀ ነው። የህዝቦችን ጥያቄ አይመልሱም። ቲፒኤልኤፍ አንድ ነው። የፕሮፓጋንዳ እንትኗ መደብ የሚባል የለም፣ ምናምን የለም። ሁሉም ብቻ ነፍጠኛና ትምክህተኛ እየተደራጀ ነው። ያለህን አሁን የተጎናጨኸውን የመብት ሊዘርፉ ነው የሚፈልጉት። የኦሮሞን ጥያቄ አይቀበሉም። የብሔሮችን ጥያቄና እኩልነት አይቀበሉም። የድሮ ስርዓት ናፋቂዎች ናቸው። ወደ ድሮ የባሪያነት ስርዓት ሊመልሱ ነው በሚል ከፍተኛ ፕሮፓጋንዳ ተደረገ እና ቱ ሰርተን ኤክስቴንት ብዙ አማራዎች በአጋጣሚ ከአማራ ቤተሰብ የተወለዱ ምሁሮቹ ምኖቹም ተባረሩ፣ ከመስሪያ ቤትም ከምንም ተባረሩ። ስለዚህ ይሄ ቁጭቱና ምናምኑ ፕሮፓጋንዳው ልክ አልኩ እኮ ቤተክርስቲያን እንደገባ ውሻ ነው የሆኑት። ኋላ ተበሳጩና እኚህ ዶክተር ፖለቲካም ድሮ የማያውቁ ሰዎች የነበሩ በመበሳጨት አማራው መደራጀት አለበት ወደሚለው ቀረበ። ይሄ ነው የመጀመሪያው የአማራ ናሽናሊስት ኢምብሪዩ ብቅ ያለው። አማራው መጨረሻ ላይ ደብረ ብርሃን ላይ ሞላው አማራ የሚለው ወጣ። ይሄ የመጀመሪያው ንፋስ ነው የአማራ ናሽናሊዝም። በኋላ ትንሽ እንደተቆየ ይሄ ነፍጠኛ ትምክህተኛ የሚለው ፕሮፓጋንዳ በቀጠለበት ጊዜ ሌላ እሱንም ለማጠናከር የአማራውን ድርጅት የነ ታምራት ላይኔ ኢፒዲኤም የሚባለውም እጁ ተጠመዘዘና ብሔረ አማራ ሆነ። ከሀገር ከህብረ ብሔራዊ ድርጅት ወደ ብሔር ድርጅት ተቀየረና ብሔረ አማራ ድርጅት ሆነ እና ብሔረ አማራ ድርጅት ከሆነ በኋላ እነዚህ ለፕሮፌሰር አስራትና ለሌሎች የመሳሰሉ ሰዎች እኛ ይሄ ትክክል አይደለም፣ አማራ ላይ ትልቅ ካምፔን እየተደረገ ነው፣ አማሮቹን ጭንቅላታቸው ውስጥ ቁስል እንዲገባ ነው፣ ስለዚህ እኛ ራሳችን ዲፌንድ እናደርጋለን ብሎ ሞላ አማራውን ካስቀመጡ በኋላ ያንን እንደገና ብዕድን ጽሁፍ ጻፈ። ስለዚህ እኔ የምታዳምጠኝ ያንንም ጽሁፍ ፈልገ ብታገኝ ታይትሉ የጽሁፉ ወደ 20 ፔጅ ነች። በኢትዮጵያ ሸማ የተጠቀለለ የአማራ ናሽናሊዝም ይላል። በኢትዮጵያ ሸማ የተጠቀለለ የአማራ ናሽናሊዝም። ይሄ ሁለተኛው ጽሁፍ ነው። የማን ጽሁፍ ነው? የብዕድን ጽሁፍ ነው። አሁን ብዕድን ወደ አማራነት ከተቀየረ በኋላ እና የአማራን ክልል በክልልም ሲመጥሩ እንደፈለጉ ቲፒኤልኤፍ ሌሎቹ ሲፈጥሩ የአማራ ክልል በምስለኔ እንደማንኛውም ሌሎች ክልሎች እንዲተዳደር ተደረገ። ይሄ ጥቂት እንደተቆየ ይሄ የብዕድን ዶክመንት በኢትዮጵያ ሻማ የተጠቀለለ የአማራ ናሽናሊዝም የሚለው ከወጣ በኋላ በአንድ ዓመት ውስጥ ኢትዮጵያ የሚባል ጋዜጣ ረጅም አርቲክል አወጣች። ይሄ ደግሞ በ95 ነው 94 በፈረንጅ አራ ኢትዮጵያ ምን ትላለች? አማራ 0 አባት የሌለው ምን ማለት ነው? አባት የሌለው ብቸኛ ህዝብ
ሌላማ ሁሉ አባት አላቸው፣ የራሳቸው ድርጅቶች አላቸው። አባት የሌለው ብቸኛ ህዝብ አማራ 0 ብሎ ሰፊ አርቲክል ወጣ። ይሄ ደግሞ የአማራ ናሽናሊዝምን ዲቨሎፕ እያደረገ እያቀነቀነ አማራ መነሳት አለብህ፣ እንደ አማራ መደራጀት አለብህ፣ መብትህን ማስተካከል የምትችለውን እንደ አማራ ስትደራጅ ነው። እንዳውም በብዙ ጊዜ በእንቅልፍ በስመ ኢትዮጵያ ረጅም እንቅልፍ የተኛ መንቃት አለብህ። አንተ ላይ ትልቅ ደባ እየተሰራ ነው ያለው። ኢትኖ ናሽናሊስቶች እየጨለፈለቁ ነው ያሉት። ካልተደራጀ ትጠፋለህ ምናምን የሚል ሌሎቹም ፓምፊሎቶቹ ምኖቹ መውጣት ጀመሩ። ይሄንን ሲያደርግ ቲፒኤልኤፍ ሁሉ ሲሆን ያዳምጣል። ምንም ማድረግ አይችልም። ትምክህተኛ ተመቷል፣ ነፍጠኛ ተመቷል። እነዚህ የድሮ ስርዓት ናፋቂዎች ምናምን በየቦታ ከየሚኒስትሪ የሚያባራቸው 40 ፕሮፌሰሮች ዩኒቨርሲቲ ውስጥ የነበሩትም ተባረሩ። እንሶ ይሄ ሁሉ ተደራረበና ብዙ አማራ ህዝብ ውስጥና የአማራ ምሁር ከዛም ደግሞ ሌላ እያደጉ የመጡት ቁጭት ገባባቸው። ራሳችንን ዲፌንድ የምናደርግበት ሌላ ልብስ ያስፈልገናል፣ ሌላ ጋቢ ያስፈልገናል። እንደ አማራ መደራጀት አለብን። እዚህ ሀገር ውስጥ ሁለተኛው ናሽናሊቲ ነን፣ እኛ መብታችንን ማስከበር አለብን የሚለውን ቀስ ብሎ እየበሰለ የብንትን እያለ ብቅ አለ። መጨረሻ ላይ አብን የሚባለው ብቅ አለ። እንዳውም ምርጫ ገብቶ ሚኒስትርና ሌላ ሰዎችም አሁን ፓርላማ ውስጥ አላቸው። ይሄ ምንድነው? 30 ዓመት በታች 40 ዓመት ያለው አማራ ምሁር ወደ አማራ ናሽናሊስት ተቀየረ። ይሄ ያለ ናሽናሊስት አመለካከቱ ዲቨሎፕ ሲያደርግ ሁለተኛው ኢምፖርታንት ፖይንት እኛ በምስለኔ አንገዛም። ብዕድን የአማራ ድርጅት አይደለም። ብዕድን አማርኛ የሚናገር የቲፒኤልኤፍ ተወካይ አማራን ጠፍሮ ሊገዛ የሚፈልግ ነው። እነዚህ ምስለኔ ናቸው። እኛን የአማራን ናሽናል ጥያቄ አይመልስም የሚል ደግሞ ሌላኛው ሶስተኛው አራተኛው ቻፕተር ብቅ እያለ መጣና አንድ ኤግዛምፕል የምሰጥህ ምንድነው? ብርሃኑ ነጋ ለውጡ ከመጣ በኋላ ወደ ባህር ዳር ሲሄድ ሰላማዊ ሰልፍ ወጣቶቹ ኤርፖርት ድረስ ሄዶ ያስቀመጡለት ስሎጋን አለ። ነብር አይኗ ታማ ድመት ልምራህ አለች ብሎ ወጡለት። የአማራ ናሽናሊዝም እያደገ ማንም አንተ ሂድ ሰፈርህ ብትፈልግ ነብር አይኑ ታሞ ድመት ልምራህ አለች በሚለው ስሎጋን አንተኛን ልትመራናትም ኢዜማ በለው ዋቴቨር በለው እኛ የአማራ ድርጅት ያስፈልገናል። ይሄ ያለ ነው የወያኔ ጦርነት ብቅ ያለው። የአማራ ህዝብና ወጣት በጣም እየተነጋገረ ባለበት ነው። መጨረሻ ላይ ፋኖ ተፈጠረ። ፋኖ ከሱ ጋር አላያንስ አድርጎ ፒኤልኤፍ ወረራ ላይ አብሮ ተዋግቷል። መጨረሻ ላይ እሱ ግን እና የኦሮሞ ብልጽግና የተረዳው እንደዚህ እየተደራጀ አማራ ከመጣ የአማራ ናሽናሊዝም እኛንም ሴንተሩ ላይ ያለውን ፓወር ሊያሰጋን ይችላል። ስለዚህ ፋኖ ሱሪውንና ቀመቶን እናስፈታለን ብሎ ይሄው አሁን ጦርነት ገብቶ ከ2 ዓመት ከ4 ወር ይሄው እየተሸነፈ ምን እያለ የአማራ ናሽናሊዝም እያደገ እዚህ ደረሰ። ይሄንን ሊፈጥረው የቻለው የአማራንን ወጣት እንደዚህ ሊያደርስ የቻለው ኢትዮጵያ ከሚለው ወርድ ወደ አማራ እንዲገቡ ያቸው የቲፒኤልኤፍ ዶሚኔሽን እና የቲፒኤልኤፍ አንድ ህዝብ ላይ ማነጣጠሩ። ስለዚህ እሱ የራሱን ታሪክ ቢያነብ ኖሮ እንደዚህ አይነት ድርጊት አያረግም ነበር። ባይሆን ህብረ ብሔራዊ የሆነች አዲስ ሀገር ገንብቶ ሁሉም አብሮ ባሉበት ምንድነው የሚያዋጣን? በብሔር ጥያቄ እንዴት ነው የምንፈታው? ሌላ ጥያቄ እንዴት ነው የምንፈታው? ዲሞክራቲክ ቢሆን ኖሮ ይሄ ጥያቄ አይመጣም ነበር። የአማራ ብሶት እየበዛ ስለመጣ ነው። አሁን ግን ወደ ታች ልትመልሰው የማትችለው የአማራ ናሽናሊስት ሙቭመንት አማራ ክልል ላይ ጠመንጃ ይዞ እየተዋጋ ምናምን እያለ እዚህ ደርሷል። ማንም ሊያቆመውም አይችልም። ከልብ አመሰግናለሁ ፕሮፌሰር መሐመድ ሀሰን። እንግዲህ
መሰረቱ ጀምረው እዚህ ደርሰዋል። አሁን ማንም አያቆመም ብለዋል። እንግዲህ ተመልካች አድማጮቻችንም አሁንም እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ፕሮፌሰር መሐመድ ሀሰን ናቸው። የአማራው ዘረኝነት ብዬ ነበር፣ እሳቸው ብሔርተኝነት በለው ብለውኛል። የአማራ ብሔርተኝነት እንዴት ተፈጠረ የሚለውን እንግዲህ በዝርዝር ለማስቀመጥ ሞክረዋል። ከፕሮፌሰር አስራት ጀምሮ ያለውን ጉዳይ አካፍለውናል። እንግዲህ አመሰግናለሁ። በተለይም እንግዲህ ህወሓት የሚባለው ገዢ ስርዓት ወይም ገዢ ፓርቲ አማራ ላይ ብቻ ለምንድን ነው የሚጨክነው? ለምሳሌ ኦሮሞ ራሱን ችሎ እንዲያድግ ሌሎችንም ብሔረሰቦች ጭምር እንደውም የማይታወቁትን እንዲታወቁ፣ አሁን ስልጤ ራሱ በጉራጌ ጋር የነበረውን እንደገና ራሱ ለብቻው እንዲሆን ሌሎቹም እየተጠናከሩ እንዲወጡ በሚያግዝበትና በሚረዳበት ሰዓት የገዢው ፓርቲ የአማራን ግን ህብረ ብሔራዊ ወይም ደግሞ የራሱን ብሔር ይዞ እንዲቀጥል ያልተደረገበት ለምንድን? እንደሚያውቁት ፕሮፌሰር መሐመድ ማነው ፕሮፌሰር አስራት ይህንኑ ጥያቄ እሳቸው የሕክምና ባለሙያ ናቸው፣ የፖለቲካ ሰውም አይደሉም፣ እውቅ የኢትዮጵያ ሐኪም ናቸው። ከንጉሠ ነገሥቱም የንጉሠ ነገሥቱም የግል ሐኪም የነበሩ ናቸው። በሙያቸው የጠለቀ እውቀት ያላቸው ናቸው። ፖለቲከኞች አይደሉም ግን ቅድም እንደገለጹት ታምራት ላይኔ ጭምር በዚሁ በአማራው ወይም በብሔር ብሔረሰብነትን ወይም ደግሞ በኢትዮጵያ ጉዳይ ላይ ይሟገታል ብለው ነበር። ይሁን እንጂ አማራውን ጭምር እንዲገደል ትዕዛዝ ከሰጡት ቀዳሚው አንዱ እሱ ነው እና በአማራው ላይ የተፈጸመው ግፍ እየበዛ ሲመጣ ነው ፕሮፌሰር አስራት ይህንን መአድ የሚባለውን ድርጅት ሊያቋቁሙ የቻሉት። ምንድነው እንደዚህ እየጠነከረ ሲመጣ የአማራውን ማገዝና መርዳት ሲገባው ሌሎቹን ለማበረታታት ትልቅ ጥረት እያደረገ የአማራውን ለማጥፋት ለምን ሞከረ? አንድ ሁለተኛ፣ አሁንም እንደገና ቅድም እንደገለጹት ይሄ አብን የሚባለውም እንግዲህ መጨረሻ ላይ እየጠነከረ መጥቶ የአማራ ህብረ ብሔራዊ በሆነ ወይም ደግሞ በአማራነቱ ብቻ የሚታገል ጠንካራ ኃይል ሲያቆም እሱንም አሽመድምዶ ሽባ እንዲሆን ለምን ተደረገ? አሁንም ጭምር እንግዲህ ህዋቶችም ከወጡ በኋላ አብይ ራሱ ሳይቀር ያው ቅድም እንደገለጹት ሚኒስትሮች ምናምን አደረጓቸው፣ እነ በለጠ ሞላን፣ ሌሎችንም ስለ አማራውን የሚናገሩትን ደግሞ እነ ክርስቲያን ታደለን እየወረወረ እነ ዮሐንስ ቧሪያውን እስር ቤት ከተታቸው፣ የምክር ቤት አባላቶችን ጭምር ሳይቀር። ለምንድን ነው ትኩረት ያደረጉት? በአብይም ጊዜ ይሁን በህዋትም ጊዜ ይሁን አማራው ላይ ለምንድን ነው እንደዚህ ጫና የሚፈጠረው ይላሉ። በጣም ጥሩ። ምክንያቱም እነዚህ ኢትኖ ናሽናሊስቶች አንድ ጊዜ የሀገሪቷን የስልጣን ኮረቻ ከያዙ በኋላ መጫን አለባቸው። ሌላው የዲሞክራቲክ ጥያቄ የሚጠይቀውን የህዝብን ክፍል ማስተናገድ አይችሉም። እነሱ መኖር የሚችሉት ሌላውን ሁሉ ጥገኛ አድርጎ፣ ትናንትና ጥገኛ የነበረው ነው ኦፔዲዮ ስልጣን ይዞ ሌላውን ሁሉ ጥገኛ ማድረግ የፈለገው በአዲስ ሎጎና በአዲስ ብልጽግና በሚለው። ስለዚህ የመጀመሪያ የነሱ ኮንትራዲክሽን የሚያመጣባቸውና እንፈራዋለን የሚሉት ክፍል የአማራ ህዝብ ነው። አማራ ሁለተኛ ከፍተኛ የኢትዮጵያ ህዝብ ነው። በኢኮኖሚም ቀላል ኤሪያ አይደለም፣ ሰፊ ኤሪያ ያለው ነው። ግን ለአማራው የተወሰነለት በአሽከርነት መኖር ትችላለህ፣ በምስለኔ እንገዛሃለን፣ እኛ እናዛሃለን፣ ለእኛ ትደንሳለህ በሚለው ቲፒኤልኤፍ እነሱ ድሮ በሚያስተዳድራቸው መንገድ አማራውንም አሁን ብልጽግና ወይንም ደግሞ ኦፒዲዮ ሊያስተዳድረው ፈለገ። ግን የአማራ ህዝብ ንቃት እየሰፋ ስለመጣ አይ እኛ በሀገራችን ውስጥ አሽከር አንሆንም፣ እኛ አማሮችንን እንደ አማራ መደራጀት እንፈልጋለን፣ ነፃ በሆነ እንትን መራመድ እንፈልጋለን፣ እኛ በምስለኔና በእናንተ አሽከር ባስቀመጣችሁት አሽከሮች አንገዛም የሚል ነው። ለዚህ ነው እኮ መጀመሪያ ጊዜ ሶስቱም ጎንደሬዎቹ እዛ ባህር ዳር ላይ የተገደሉት። አማራ ክልል ውስጥ ብዙ እንፋሎቶች ነበሩ፣ ብዙ ሰዎች በህቡ ሲደራጁ ነበረ። ይሄ ሊሆን አይችልም። አማራን ለመጥፋት የተዘጋጀ ስልት ነው። በቲፒኤልኤፍ 27 ዓመት እንትን አለ። እነዚህ ደግሞ ሌላ ብዙ ዓመት ሊገዙን አይገባም፣ ንቃ መደራጀት አለብን የሚል ውስጣዊ በህቡ ሲደራጀ የነበረ ነው። የዛ እንፋሎት ነው መጨረሻ ላይ አንድ ላይ ሲደርስ ፈንድቶ እዚህ የደረሰው። ምክንያቱም አንተ ኢትዮጵያን የሚባል ህብረ ብሔራዊ አገር ከያዝክ ሞላውን ኢትዮጵያዊን ሁሉንም የፈለገውን ቋንቋ ይናገር እንዳንተ ወንድም አቅፈህ መራመድ የማትችል አንተ ግን ከላይ ቁጭ ብለህ የራስህን የጎሳ ሰዎች እነሱንም እንኳን ምንም ባትረዳም እነሱን ተጠቅመ ይቀናቀኑኛል የሚሉትን ኃይሎች
እያንቋሸሽክ ፕሮፓጋንዳ እያደረግክ እያሰርክ ሞራላቸውን እየሰበርክ ከሀገር እንዲወጡ እያደረግክ ምናምን የምትሄድ ከሆነ ኢትስ ኖርማል። የአማራ ናሽናሊዝም ሰዎች ናቸው፣ ይነሳል። ተነስቶ አሁን እዚህ ደርሷል። ማንም ሊያቆመውም አይችልም። ስለዚህ ይሄ እነሱ የፈጠሩት ጭቆና የፈጠረው ብሶት የፈጠረው ችግር ነው ብቅ ብሎ ፈንድቶ የወጣው። አየገዢ መደቦች በጣም እውሮች ናቸው እና ንቀትም አላቸው፣ ብስለትም ብዙ የላቸውም። በተለይ እንደነዚህ አይነት ጠባብ የሆነ ገዢ መደብ በረጅም ስም እንትን አይልም። አንተ አማራን ጨቁነ ኢትዮጵያ ውስጥ መኖር ይቻላል ወይ? ሌላውን ጨቁነ ኦሮሞም ተጨቁኖ ይኖራል ወይ? ሊኖር አይቻልም። ለብዙ ጊዜ መቀጠል አትችልም። ህዝብህን አንድ ላይ አስተባብረህ አዲስ ሀገር ገነባለው ሌላ ጥያቄ ነው። ሌላ እውቀት ይጠይቃል፣ ሌላ ብልህነት ይጠይቃል። እዛ ሀገር ውስጥ ኤትኖ ናሽናሊዝም ከመጣ በኋላ ከቲፒኤልኤፍንም ከ27 ዓመት በኋላ በእንፋሎቱ ከወረረው በኋላ የመጣው ጣጣ አሁን ደግሞ ትግራይ ያለችበትን ሁኔታ መገንዘብ ይቻላል። ለምንድን ነው ዛሬ የምንነጋገረው? የነሱ የነበረው የቲፒኤልኤፍ አመለካከት እና አመራር በጣም የቀጨጨ ስለሆነ ብቻቸው ስልጣን እንይዛለን ብሎ ሌላውን አሽከርክረን አሰቃየን እንትን ስንለው ልክ እንደነሱ ራሱ ደግሞ ኢትኖ ናሽናሊስት ብሎ ብቅ ብሎ አሁን ፊታቸው ውስጥ ትልቅ ግዙፍ ምንም ልታደርገው ማትችል የታጠቀ በመቶ ሺህ የታጠቀ ወጣቶች በወረርከው ቁጥር ሴቶቻቸውን ጡታቸውን በቆረጥኩ ቁጥር በገደልኩ ቁጥር ድሮም በተጠቀምኩ ቁጥር መላው የአማራ ወጣት ገጠርም ከተማም ያለው ወደዚህ ይጠቃለላል። ቅድም የጠቀስካቸው ሰዎች ፓርላማ የነበሩ ናቸው፣ ኦፊሻሊ ተመርጦ የመጡ ናቸው። እዛ ፓርላማ ውስጥ የሚናገሩትን ስርዓቱ ለመቀበል ስላልፈለገ ነው። የእነሱን አይዲያ ጭጭ ማድረግ አይችልም። እነሱን ማሰር ይችላል እንደ ግለሰብ፣ ግን ትግሉን ማቆም አይችልም። አንድ ጊዜ ከብርጭቆ ወጥቷል። ከብርጭቆ የወጣ ነገር መመለስ አትችልም። ጠርሙስ ውስጥ መመለስ አትችልም። የአማራ ህዝብ እንደ አማራ እየተደራጀ ነው ያለው። የአማራ ህዝብ ድርጅት ደግሞ ልግዛህ አላለም። እኔ ራሴ ቀጠናዬን መግዛት አለብኝ፣ ቀጠናዬን መያዝ፣ በምስለኔ አንገዛም፣ ተለጣፊ አንሆንም ነው የሚሉት ያሉት። ይሄ ነው እዚህ ያደረሳቸው። በጣም አመሰግናለሁ ፕሮፌሰር። እስቲ አንድ ተመልካቻችን የላከልን ጥያቄ አለ። በርካታ ጥያቄዎች ናቸው የመጡት በድምፅም በጽሁፍም፣ ግን ከሰዓታችን አኳያ እስቲ የአንዱን ላቅርብሎት እና በሱ ላይ እስቲ እኔው ላንብበው። ተመልካቾቻችንም ምንድን ነው የሚለው የላከልን? ኦኬ እንደምነዘውዱ እንኳን ለፈረንጆች ገና በዓል በሰላም አደረሰ ይለኛል። ፕሮግራሙ አልፎ አልፎ እከታተላል። ከፕሮፌሰር መሐመድ ሐሰን ጋር ያደረካቸው ቃለ መጠይቆች አንዳቸውም አምልጠውኝ አያውቁም። ፕሮፌሰር መሐመድ ሐሰን ሀገራችን ካፈራቻቸው እውነተኛ ኢትዮጵያ እውቅ ምሁር በመሆናቸው አክብሮቴ የላቅ ያለ ነው። በሚቀጥለው አማራ በሚለው ዝግጅት ላይ ማጣራት የምፈልገው ነገር ስላለ ነው እንድትጠይቅልኝ የምፈልገው። አማራ የሚባል ብሔር አለ ወይ? ካለ የእድሜ ዘመኑ ምን ያህል ነው? የኔ አቋም አማራ የሚባል ብሔር ወያኔ ስልጣን ከመያዙ በፊት በፍጹም አልነበረም። አማራ ማለት እኔ ተወልጄ ባደግኩበት ጎንደር አሁን ድረስ ከካድሬውና ሊቃን ተብዬው ውጭ ክርስቲያን ማለት ነው። አብዛኛው ማንነቱ ጎንደሬ፣ ጎጃሜ፣ ወሎዬ ወዘተ እያለ ነው የሚገለጠው። ጎንደር ላይ ሲሆን ደግሞ ደነቤ፣ ወገሬ፣ ደብረታቦሬ ወዘተ እያለ ይገለጣል እንጂ በደም ራሱን አይገልጥም። ኢትዮጵያዊነት ላይ ነው የሚያተኩረው። ሁለተኛ መኢአድ መጀመሪያ ፕሮፌሰር አስራት ሲመሰረት አባል ነበርኩኝ እኔም ራሴ። ያኔ ፕሮፌሰር አስራት ወያኔ በፈጠረው አደረጃጀት ካልሆነ መደራጀት ስላልተፈቀደልን ነው እንጂ ኢትዮጵያዊነት ነው የምናቀነቅነው። አደራ ልጆች በእነርሱ ወጥመድ እንዳትወድቁ ይሉን ነበር ፕሮፌሰር አስራት። አሁን ያ አማራ ብሔርተኝነት ማቀንቀን የወያኔን የመከፋፈል ፖለቲካ መቀበል አይሆንም ወይ? 40 ሚሊዮን የሚሆነው በሌላ ክልል የሚኖረው የእኔ ብሔር የሚሉትን እጣ ፈንታስ ምን ሊሆን ይችላል? እንደርሱ ሀሳብ ወያኔ በረሃ እያለ መገንጠል ነበር። ሆኖም ምዕራባውያን ዓለም ደርግ እንደሚወድቅ ሲረዳ ወያኔን ህብረ ብሔር እንዲሆን አቋም እንዲለውጥ አሳስቦት የሳተላይትና የተለያዩ ድጋፎች ተደርጎለትም ነው ደርግን የጣለው። ምክንያቱም በብሔር ነፃነት ዓላማ የሀገር መንግስት እውቅና በዓለም አቀፍ ድርጅቶች ማግኘት ስለማይቻል አሁን ፋኖ ተሳክቶለት አዲስ አበባ ቢገባ እንዴት ሀገር ማስተዳደር ይችላል? በዓለም አቀፍ ማህበረሰብስ እንዴት እውቅና ሊያገኝ ይችላል? የሚል ጥያቄ አንስቶለታል። እንዳጠር አድርገው አንዳንዶቹ እንዳሰውታል። በእርግጥ በዚህ ላይ የእርስዎ አስተያየት ምንድን ነው? ሰውየው ብዙ ነገር እውነት ነው የሚናገረው።
አማርኛ ተናጋሪ የሆነው ኢትዮጵያዊ በህብረ ብሔራዊ ድርጅት ውስጥ ነው ሲደራጅ የነበረው። በኢትኖ ናሽናሊስት አልነበረም። ኢትኖ ናሽናሊስት እንዲሆን ያደረገው የወያኔ ጭቆና ነው። ወያኔ ስልጣን ከያዘ በኋላ ይህንን ህዝብ ላይ ያነጣጠረ። እኔም አማራ በሆኑ አማራ ናሽናሊስት መሆን አይቀርም ነበር። በአማራነቴ በዛ ሀገር ውስጥ በምስለኔ የተገዛው ቀንና ማታ እኔ ታክስ ለሚከፍልለት ራዲዮና ቴሌቪዥን የምሰደብ ከሆነ ልጆቼንና እኔን የሚያሸማቅቅ ፕሮፓጋንዳ ሞላው የአማራ ህዝብ አይደለም ነፍጠኛ የሆነው። እኔ ጎንደሬ፣ እሳቸው ጎንደር ናቸው። ጎንደር ተወልደው ያደጉ ናቸው። እንደውም ጎንደሮች ብዙም አዲስ አበባም አልነበሩም እኔ ልጅ በነበርኩበት ጊዜ። ግን እኔ እንደ ጎንደሬ በገዛሁት ራዲዮ የምሰደብ ከሆነ ልጆቼ ቢጠይቁኝ ምንድን ነው ምላላቸው? ስለዚህ ቀስ እያለ የአማራን ብሔርተኝነት የፈጠረው የወያኔ ጠባብነት ነው። ጠባብ ሁሉ ጊዜ ሌላ ብሔርተኝነትን ይፈጥራል። የትም በናሽናሊዝም የሚባለው ኢትኖ ናሽናሊዝም የሚባለው ኮንታጂየስ ነው፣ እንደ ጉንፋን ነው። እኔ አንተን እየሰደብኩ ስልጣን ላይ ቁጭ የአንተን የራስን ገበሬ ታክሱን እየወሰድኩኝ አንተን እያጉላላሁኝ እየሰደብኩ ምናምን መኖር አይቻልም። በአንድ ቀን የነቁ ሰዎች ይሄ ሊሆን አይችልም አሉ። ፕሮፌሰሩ እኮ የፖለቲካ ሰው አይደሉም። እሳቸው ኤግዛምፕል ነው። እሱም ራሱ ጥሩ ኤግዛምፕል ወስዷል። እነሱ ኦፍኮርስ እሳቸው በኢትዮጵያዊነት መደራጀት ይፈልጉ ነበር። ግን አማራን ልክ ቤተክርስቲያን እንደገባ ውሻ ሲያደርጉ እሳቸውም ራሳቸው ቫሊያቸው ጠፋ። እንደ ሰው ድሬዳዋ ተወልዶ ነው ያደጉት። የናሽናሊዝም ዲቨሎፕመንት እንደዛ ነው። ኢትኖ ናሽናሊዝም በስድብም በምንም በንቀትም የሚመጣ ነው። መጨረሻ ላይ አማራ ናሽናሊዝም ብቅ አለና እዚህ ላይ ደርሷል። ኮንክሉዥን ላይ ምንድነው ኢትዮጵያ የደረሰችበት መንገድ አዲስ ቤት ሁሉም የተሳተፈበት ቤት ያስፈልጋል። ያ ቤት ደግሞ ይሄን ያለውን አሁን ጠባብ የሆነውን ስርዓት አፍርሶ ትልቅ የሽግግር መንግስት አድርጎ ተወያይቶ ተዋውቆ በአዲስ አይነት አዲስ ኮንትራክት መፍጠር አለበት። ይሄንን ነው የሚታየኝ። ጥሩ ነው ደግሞ አሁን የአማራ ናሽናሊዝም እንደነ በራሱ ክልል ላይ አብረው እንደሄዱበት ነው ያነሳው። አማራ አሁን እየተዋጋ ሄዶ ስልጣኑን ቢይዝ የፋኖ ትግል አሸናፊ አንደኛ እውቅና ሊያገኝ ይችላሉ፣ ሁለተኛስ ምዕራባያኖች ይህንን እድል ይሰጡታል የሚል ነገርም አንስቷል። ፋኖስ በጣም ጥሩ። ፋኖ እስካሁን ድረስ ባለኝ መረጃ ብቻዬን ስልጣን ይዛለሁ የሚል እንቅስቃሴ ሲያደርግ አልተስተዋለም። ከመሪዎቹም የተደመጠ አይመስለኝም። በጋራ ሆነን ኢትዮጵያን እናድን የሚል ነገር ነው ያለው። ግን በእርሱ ሀሳብ ምናልባት ፋኖ ብቻውን ሄዶ ስልጣን ይዛል የሚል ሀሳብ አለት? ሌሎቹም ብሔር ብሔረሰቦች ነጥሎ ወይም ከነሱ ውጭ ኢትዮጵያ አሁን ባለችበት ኮምፕሊኬትድ ሲቹዌሽን ፋኖ ምንም ዝም ብዬ ሮጬ እንደ ቲፒኤልኤፍ ስልጣን ይዛለሁ የሚል አመለካከት ያለው አይመስለኝም፣ አያስተናግድም። ፋኖ ዩናይትድ ፍሮንት ነው የሚፈልገው። ሁሉም የህዝቡ ክፍል የተሳተፈበት አዲስ ገበታ፣ በአዲስ አመለካከት ሁሉም ህዝቦች ያሉባት ነው። ይሄን ያምናል። እብዶችም አይደሉም። ቱ ዳት ኤክስቴንት ዝም ብሎ ሮጦ አዲስ አበባ ገብቶ ሌላውን ክፍል ሳያቅፉ ሌላውን ክፍል ሳይነጋገሩ ኢትዮጵያን ትጠፋለች እንጂ ወይንም ሲቪል ወር ይነሳል እንጂ ስታቢሊቲ አይኖራቸውም። ይህንን ያውቃሉ። እንደ ዘመነ ካሴ ምናምን መሀይሞች አይደሉም ቱ ዳት ኤክስቴንት። ስለዚህ ነው ሁሉ ጊዜ እኔ የምለው ምንድነው እነዚህ ወጣቶቹ ፋኖም ሆነ ኦላም ሆነ አፋሮቹም ሆኑ ሌሎቹም ወጣቶቹ አሁን መነጋገር አለባቸው። ዋዜማው ላይ ነን ያለነው። ስርዓቱ መውደቁ አይቀርም። ስታሩ ከወደቀ ምንድነው መደረግ ያለበት? ወዴት ነው የምናመራው? ከዛ ወዲህ ምንድነው የምንገነባው? አዲሱ የፖለቲካል ሁኔታና የኢኮኖሚ ሁኔታ ሀገሪቷ ምንድነው የሚሆነው? ህዝቡን እንዴት ነው መልሰን አስታርቀን በአዲስ አጀንዳ ላይ አዲስ ሀገርና አዲስ ህገ መንግስት ጽፈን መውጣት የምንችለው? ይሄ ላይ መስራት አለባቸው። ሚሊተሪ አሸንፈውታል። መልሶ እነሱን ይሞክራል። እዛም ጦርነት ያደርጋል። እዛም መንምኗል ጦሩ። ህዝቡም ኢኮኖሚው ተሰባብሯል። ይሄ ሁሉ ስትደምር የለውጥ ዋዜማ ላይ ያለ ነው። በዚህ ለውጥ ዋዜማ ላይ ትልቅ ጭንቅላት ይጠይቃል። ያ ጭንቅላት ደግሞ ከነሱ መፍለቅ አለበት። ከሌሎች እነሱን ከሚመስሉ ሰዎች ጋርም ተወያይቶ በአንዲት ትንሽ ሚኒመም ፕሮግራም መቀየር አለባቸው ሀገሪቷን እና ከዛ ወዲህ ትልቅ ሽግግር መንግስት አድርገን ብዙ ድርድሮችና መተዋወቅን ማድረግ እንችላለን። ሀገሪቷንም ልናዳን እንችላለን እላለሁ።
ከልብ አመሰግናለሁ ፕሮፌሰር። እንግዲህ ሰዓታችንም እየሄደ ነው። ተመልካች አድማጮቻችን በርካታ ጥያቄዎች ያነሳችኋል። ምናልባት እንግዲህ ወይ በሌላ ጊዜ ተመልሰን እንመጣለን ፕሮፌሰር ተጨማሪ ማብራሪያ እንዲሰጡን። ሌሎቻችሁም ጥያቄ ያለን የምትሉ ካላችሁ ብትልኩልን በቀጣዩ ዝግጅታችን እናቀርባለን። ፕሮፌሰር ከልብ አመሰግናለሁ። እንደ መጨረሻ በተለይም የአማራ ምሁራን ብዙ ጊዜ ነው የማነሳው ይህን ጉዳይ ይሄ ሁሉ መከራና ስቃይ በህዝቡ ላይ እየወረደ ሀገራችን ኢትዮጵያን በዚህ ሁኔታ ላይ እያለች በአብዛኛው ምሁራን በአጠቃላይ በተለይም የአማራው ምሁራኖች ዝምታን እንዴት ያውታል? ከአሁን በኋላስ ምን ማድረግ አለባቸው? እርስዎ ምንድን ነው ያለው መልእክት በዚህ ጉዳይ ላይ? እንግዲህ የአማራ ምሁራን ስትል የተኛው ክፍል የት ያሉት ነው? አዲስ አበባ ያለው ተሰቃይቷል። አሁን ደሞዙም እንኳ አይጠቅመውም። ልጆቹን መብላት አልቻለም። ደህይቷል እንደሌላው ኢትዮጵያኖቹ። እነሱ መጨረሻ የትግሉ አባል ይሆናሉ። ውጭ ያለው ግን ያው ትግሉን መደገፍ ነው ያለበት። ሌላ ምንም ማድረግ አይቻልም። ግን በፕሮፓጋንዳ ያላቸው ኮንፊውዥኑ እዚህ ላይ አለ። ምንድን ነው አገሪቷ ወዴት ነው የምታመራው የሚለውን አቡጊዳ በደንብ አንብበህ ለህዝብ ማቅረብ መቻል አለብህ። እንደምሁር እኔ ራሴ ኮንፊውዝድ ከሆንኩ ከየት ነው ይሄ በሽታ የመጣው ይሄ ችግር ከየት ነው የመጣው ብዬ ካልመረመርኩኝ የራሴንም ጭንቅላትና ሌሎቹንም ጽሁፎቹንም ሰብስቤ እንትን ሆምወርኬን ካልሰራሁኝ ዛሬ እናንተ የምንነጋገረው ነገር መነጋገር አንችልም ነበር። እኔ ይሄንን ጥያቄ እዛ ልክ ከ91 ለውጥ በኋላ ከ92 በኋላ ነው ዶክመንቶቹን እየተጠራቀሙ ራሱ ከቲፒኤልኤፍ አመራሮች ጋር ግን ከማውቃቸው ጋር ብዙ ክርክር አድርጌያለሁ። ይሄ መንገድ አያዋጣንም። ኢትዮጵያ አዲስ ጅምር ያስፈልጋታል። ትክክል ነው። እናንተ ምን ትላላችሁ? እኔም ይሄን እላለሁ። ግን በእንደዚህ አይደለም። ነፍጠኛ የሚባል ክላስ አሁን የለም፣ ሞቷል። በአብዮቱ ጠፍቷል። ለምንድን ነው እየቀስቀሳችሁ ወደ እንትን? ትምክህተኛ የሚባለው አየር ነው። ትምክህተኛ የሚባለው ምንድን ነው? እኔ ሁለት ሰዎች ተነጋግረን በአመለካከት ካልተዋወቀን እኔ ስርዓት ላይ የተቀመጡ ሰውዬ አመለካከትን አንተን ለማስረዳት ዲቤት ዲሞክራቲክ የሆነ ውይይቶችን አደርጋለሁ። ለምንድን ነው አንተን ነፍጠኛ ብዬ ወይንም ደግሞ ትምክህተኛ ብዬ ከስራ አባረሬ ምን ብዬ እንድትቆሳቆል በገዛ ሀገሩ ምናምን ጥላቻን ነው ዲቨሎፕ የምታደርገው ብዬ ነግሬያቸው ነበር። ብዙ አማሮችም ጥላቻ ዲቨሎፕ ያደረጉበት ጉሮራቸውን ነው ያነቋቸው። አንተ አገሩ ነው በአገሩ ታክስ ነው የተማረው። ለምንድን ነው አንተ 40 ፕሮፌሰሮች ከዩኒቨርሲቲ የምታባረውና እንዲደህዩ የምታደርገው? ማንህና አንተ ልታባረራቸው? አገሪቷ ያስተማረቻቸው ነው። ሌላ ጥያቄ ማስቀምጥልን የወባ ማጥፋ ድርጅት ነበር። 80,000 ሰራተኛ ነበረው እና የወባ ማጥፋ ድርጅትን በአማራ ነው የሞላበት ብሎ አጠፉት፣ በላፒስ አጠፉት። 80,000 ሰራተኛ እና ቤተሰብ ነው መንገድ ላይ የተወረወረው። ማነህ አንተ? ይሄ ኤክስትሪም ናሽናሊዝም ሳይሆን ኤትኒሲዝም፣ ጥላቻ፣ የአንድ ግሩፕ ጥላቻ እንደዚህ ኮንሰንትሬት ስታደርግ ዳዘር ሳይድ እንግዲህ ሰው ነው ራሱን ለመከላከል አንድ ነገር መስራት አለበት። ከዛ ነው የአማራ ናሽናሊዝም ብቅ ያለ ተጠራቅሞ እዚህ ደረሰ ለማለት ነው። ከልብ አመሰግናለሁ ፕሮፌሰር። እንግዲህ በሚቀጥለው በሌሎች ጉዳዮች ላይ እንደዚሁ እውቀትና ልምዶትን ያካፍሉናል ብዬ ተስፋ አደርጋለሁ። ሁልጊዜም ስለሚሰጡን ማብራሪያዎች ልክ ትምህርት ማለት ይቻላል ስለሚሰጡን ነገሮች ሁሉ ከልብ አመሰግናለሁ። በሚቀጥለው እስከምንገናኝ ሰላም ጤና ይስጥልኝ ፕሮፌሰር። እግዚአብሔር ይስጥልኝ። እኔም እግዚአብሔር ይስጥልኝ እና ሃፒ ኒው ይር። ቴንኪው። በጣም አመሰግናለሁ። ክቡራን ተመልካች አድማጮቻችን ከፕሮፌሰር መሐመድ ሀሰን ጋር ያደረግነው የአማራ ዘረኝነት እንዴት ተፈጠረ በሚል ያቀረብነው አጠር ያለ ቃለ ምልልስ ይህንን ይመስላል። በእርግጥ ያው አጠር ያለ ያልኩት ከ1 ሰዓት ሆኖናል ኦልሬዲ፣ ግን በጣም ሰፊ ትንታኔ የሚሰጠው ነው። ከሰዓታችን አኳያ ነው እዚህ የገደብኳቸው። በሚቀጥለው ሌሎች ጉዳዮችን ይዘን እንመጣለን። በዚህ ላይ ሌላ ሀሳብ አለን አስተያየት አለናል የምትሉ ወገኖች ካላችሁ ዝግጅት ክፍላችን ተቀብሎ ለማስተናገድ ዝግጁ መሆኑን በዚሁ አጋጣሚ እንገልጻለን። በተለይም የአማራ ምሁራኖች እውቀታችሁን ልምዳችሁን በማካፈል ህብረተሰቡ በተለይም ትውልዱ ወጣቱ ትውልድ ማወቅ የሚገባውን መረጃ በመስጠት ሀገራችን ወደ አንድ ቋት ውስጥ ወይም ደግሞ ወደ ኢትዮጵያዊነት በምታደላው ጉዳይ ላይ ሁላችንም መስራት ይጠበቅብናል። የዘውዱ ሾው ሚዲያ ዋናውና ትልቁ ዓላማ ኢትዮጵያ በመነጋገርና በመወያየት ህዝባችን አንድ ሆነን ስለ ሀገራችን፣ ስለ ኢትዮጵያ፣ ስለሚራቡ፣ ስለሚጠሙ፣ ስለሚገደሉት፣ ስለሚፈናቀሉት ተከላክለን
እንደነዚህ አይነት ስራዎችን የሚሰሩ ሰዎችንም ለህግ አቅርበን ኢትዮጵያ የፍትህና የአንድነት የዲሞክራሲ ሀገር እንድትሆን የበኩላችንን ጥረት እናድርግ ነው የሚለው። ሁልጊዜም ይህንን ነው የምንገልጸው፣ የምናብራራው፣ እንግዶችም እያቀረብን የምንወያየው በዚህ ጉዳይ ላይ ነው። ስለዚህ በትግልም ሆነ በውይይትም በሚሰሩ ስራዎች ላይ ሁሉንም እናበረታታለን። ምክንያቱም ለነፃነት ለፍትህ የሚደረገው ነገር ሁሉ ጠቃሚና አስፈላጊ በመሆኑ ማለት ነው። ስለዚህ በቀጣይ እንግዲህ ሌሎች እንግዶችንም እንደዚሁ ይዘን እንቀርባለን፣ እንወያያለን፣ እንነጋገራለን፣ እንመካከራለን። እስካሁን አብራችሁን ስለቆያችሁ እጅግ ከልብ አመሰግናለን። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ ብታደርጉት ደግሞ እጅግ በጣም መልካም ነው። በተጓዳኝም አዳዲስ ተመልካች አድማጮቻችንም ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን ሆኖ ከዛም እውቀታችሁን ልምዳችሁን ያለምንም ገደብ በቀጥታ በምናሰራጨው ዝግጅት ላይ እየቀረባችሁ መነጋገር መወያየት ይችላል። ሀገራችን ኢትዮጵያን እንዴት እንታደገው፣ ከዚህ ችግርና መከራ እንዴት እናውጣ በሚለው ላይ መሳተፍ ትችላላችሁና ሰብስክራይብ እያደረጋችሁ ቤተሰቦቻችን ሆኖ በተጓዳኝም የዘውዱ ሾው ሚዲያን ጆይን አድርጉት፣ አባል በመሆን ከጎናችን ሆኖ እንላለን። በአጭርና በጣም ባራቀ ጊዜ ውስጥ ኢትዮጵያ ሀገራችን የነጻነት የፍትህ ሀገር እንደምትሆን ምንም ጥርጥር የለንም። እንበርታ፣ ሀገራችንን ኢትዮጵያን ለመታደግ ሁላችንም እንስራ እያልኩኝ የዛሬን ዝግጅት በዚህ የምቋጨው ከፕሮፌሰር መሐመድ ሀሰን ጋር ቃለ ምልልስ በማድረግ አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።